ሊስተካከሉ አልቻሉም? ሁሉም ነገር በጊዜ ነው የሚሆነው። ደግሞ ይዘገያል እንጂ የኛ ጊዜ መምጣቱ አይቀርም። ይሁና እንግዲህ። እንዴ ምን ነው ድንብላል? ይሄ ምንድን ነው? ምኑ? የቋጠርኩሉትን ምሳ እኮ አልበሉትም። አዎ ትንሽ ልበላ ሞክሬ ነበር፣ ግን ሆዴ አልቀበላለኝ። ምን ነው አይጣፍጥም? አረ እንደሱ አይደለም። ውይ የኔ ነገር ጨው አብዝቼበት ነው እንዴ? ጨው እኮ አልበዛም። ለምንድን ነው ያልበሉት? አይ ድንብላል ነገር ሆዴ ገብቶ እያብሰለሰለኝ እንዴት ብዬ ምግብ ልብላ? ድንብላል እትዬ እኔ እንዳልጨነቅ ነው ሁሉም ነገር ይስተካከላል የሚሉት እንጂ እርስዎ በጣም ፈርተዋል። ምንድን ነው የምፈራው? እኔ ምን አውቄ? ፈርቼ እንኳን አይደለም፣ አንዳንዴ ቢሮ ያለው ነገር ደስ ስለማይል በቃ እሱ ስለሚረብሸኝ ነው። ምንም ነገር የሚመጣው ከእርሱ በኋላ። ዜኒት ልጅ አይደለችም፣ ሁሉንም ነገር ታውቃለች። ጆሮ ለምን ትቀልዳለህ? እኔ እኮ እየቀለድኩ አይደለም። ከኔ በላይ ለሀና እየተቆረቆርክላት ባልሆነ። አዎ ቆረቆርላታለሁ። ሀና በጣም ታምናለች። በምንም አይነት ሁኔታ እሷ እንድትጎዳት አልፈልግም። መክሊትን ማገዝ ሀናን መጉዳት የሆኑ መቼ ነው? ጆሮ ለምን አይገባም? በፈጣሪ ሱሴ አንተን እንጂ ገዛን አትፈልግም መስሎ ነው እንጂ መክሊት እንደዚህ አይነት ልጅ አይደለችም። ባለፈው ሀና እንደወጋቻት ረስተው ነው። እሱ ያለፈ ነገር ነው። ያኔም ተሳስታ ነው እንጂ አታደርጉም ነበር። ጅል ነሽ፣ ድንጋይ ነህ። ምን እየሆንክ ነው አንተ? ትሰማኛለህ ጆሮ? ሱሴ ሀናን እንደዚህ ጫፏን ትንካትና እኔ ራሴ ነኝ የምገላት። አንተ ልጅ ግን ዛሬ ለሀና ተቆርቋሪ ያደረገ ነገር አልገባኝም። እሷን ብቻ አይደለም ሀናን በአንተ ምክንያት ስታደግ ስባያት አንተን ራሱ ወጋለሁ። ሀና ይሄን ያህል ምን አድርጋለን? ወደ ህይወት የመጡ መልካም ነገሮች በሙሉ ሀናን ተከትለው እንደመጡ መቼም አረሳምሽ። ምን ማለት ነው? ትሰማኛለህ ጆሮ? እርግብ፣ ድንብላል፣ ፋያው፣ አጎቴ ሁሉም ሀናን ተከትለው የመጡ ሰዎች ናቸው። ከሀና በፊት ማንም አልነበረም። ስለዚህ ሀና እንድታስቀይማት አልፈልግም። የምሩ ነው? ሰላም ለእናንተ ይሁን ውድ የቻናላችን ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ። ኖላዊ ድራማን ይዘንላችሁ መጥተናል። እንደተለመደው ሰብስክራይብ በማድረግ ቤተሰብ ሆኖ ለዚህ ቻናል ማለት ነው። ቀጣዩን ክፍል ነው ይዘንላችሁ የመጣ ነው። አብራችሁን እስከ መጨረሻው ቆዩ። ድንብላልና ተምቹ ሊጋቡ ነው። እንግዲህ ከዚህ በፊት ድንብላልን ማግባት እንደሚፈልግ በተደጋጋሚ ሲጠይቃት እሷ ደግሞ እነ ወይዘሮ ሜላት በጣም ችግር ላይ ናቸው። በዚህ ሁኔታ እነሱን ትቻቸው መሄድ አልፈልግም፣ እነሱ ፈቃደኛ ሳይሆኑ ብለው በዚህ ምክንያት ተናዶ ነበር ተምቹ ማለት ነው። እሱ ከዚህ በፊት እንጋባ ሲላተኝ ፈቃደኛ አልነበረም። ምክንያቱም በኢኮኖሚ ላይ ገና ጠንካር ስላላለና ራሱንም ራሱ ለማስተዳደር በቂ ገንዘብ ስለሌለው አልፈልግም ብሏት ነበር። ከዛ ግን እሱ ሀብታም ሲሆን ደግሞ ወይዘሮ ሜላት ደሃ ሲሆኑ በቃ ተቀይራ በዚህ ሁኔታ እነሱን ትቻቸው አልሄድም ብላ ነበረ እና አሁን ላይ ወይዘሮ ሜላት ነግራተኝ እሷም ፍቃደኛ ሆናለች ማለት ነው። እናም ተምቹ ለነሱ አስቤዛ ይዞ ቀጥታ ወደ እነሱ ቤት ሄደ። በዛ ምክንያት እንደውም በጣም ደንግጣለች። ምክንያቱም አስቤዛ ወይዘሮ ሜላት የማንም እርዳታ የምትቀበል ሴት አይደለችም እና አስቤዛ ይዘህ መምጣት አልነበረብህም። ምክንያቱም ይህን ስታይ ምን ልትል ትችላለች ትዬና መልሰው ውሰደው ምናምን ብለው ነበር። እሱም እሺ ብሏት ከዛ በኋላ እሺ በቃ ከሚከፋህ ይቀመጥና አመሰግናለሁ አለችው። በዚህም ምክንያት እና እንደ እሱ ልታገበው እንደሆነ ከዛም ለወይዘሮ ሜላት እንደነገረቻት ነገረችው። እሱ በእርግጥ ያውን ሲጀመር እስከማረጅ ራሱ ጅጅት ብዬ ራሱ የምታገቢኝ አይመስለኝም፣ ባንቺ ተስፋ ቆርጫለሁ፣ ግን ደግሞ በክፉ ቀን ያገኘውሽ ስለሆንሽ እጠብቅሻለሁ፣ ምንም ብትይ ችግር የለውም አላት ማለት ነው። እሷ ግን አሁን ለማግባት እሱን ፈቃደኛ እንደሆነች እና ዝግጁ እንደሆነች ነው የነገረችው ማለት ነው። እናም የአስቤዛው ጉዳይ በጣም ስላስጨነቃት ወደ ምናሴ ሄዳ ነበር እና ምናሴንም ተምቹ አስቤዛ ይዞ እንደመጣ በጣም ብዙ አስቤዛ ይዞ እንደመጣና
እትዬ ደግሞ ይሄን ካየችው ችግር ይፈጠራል። ምክንያቱም እሷ አትወድም እንደዚህ የሚረዳት ሰው ምናምን ስለማትወድ ምናምን ብሎ እሱም በጣም ገረመው። ምክንያቱም ተምቹ የዚህን ያክል ነው እንደኛ ነው ለኛ የሚያስብልን እያለ ተገርሞ ነበረ ማለት ነው። እና ምንድን ብላልና ተምቹ ተገብተው ለማየት ያብቃን ሁላችንም። በሌላ በኩል ሀኒቾ አሁንም የጽዳቱን ስራ እየሰራች ነው። ያው ሜላት ውጭ ብትላትም ፈቃደኛ አይደለችም። እና እንደውም ቤት ስታጸዳ በርቀቱን እናቷ እያየቻት ነበረ። በጣም ነው ያዘነችው። ምክንያቱም እንደዚህ ልጇ ስትፈጋና ስታጸዳ ስታያት በጣም ነው ያዘነችው። እና ቀርባ ሄዳ በርቀት እያየሽ እንደሆነ እኮ አይቼሻለሁ እማዬ፣ ግን ለምንድን ነው ሰላምም ድስትሮ ትሰራ ነበር፣ ምናሴም ይሰራ ነበር፣ በእነሱ ጊዜ አልከፋሽም? በእኛ እኔ ስሰራ ግን እንደዚህ የተረበሹ ለምንድን ነው ብላ ስጠይቃት እነሱም እኮ ይከፋኛል እንደዚህ በመሆናቸው፣ ግን ደግሞ አንቺ ከልጅነት ጀምረሽ በጣም የተለየ ቦታ ነው ያለሽ፣ እኔ ለምንድን ነው አላውቅም፣ በጣም ነው የምወድሽ ምናምን አለቻት። እና ያው ለጊዜው እንደሆነ እዚህ የምትሰራው ከዛም እዚህ ወጥመድ ውስጥ ያስገባቻቸውን ሉሊትን ሁላቸውንም ዋጋ እንደሚያስከፍሏት ተባብረው በዚህ ተስማምተዋል ማለት ነው ከእናቷ ጋር። በእርግጥ ሉሊትን መጨረሻዋ እንደማያምር ምንም ጥያቄ የለውም። ምክንያቱም እየሄደችበት ያለችው ነገር ሁሉ በጣም ዋጋ የሚያስከፍላት ነው። አንደኛ ድርጅቱንም ጥሩ አይደለም፣ ሁለተኛ ደግሞ አቶ መዘክር ሲመጣ ይሄን ሁሉ ነገር እንዳበላሸችው ካየ ከስራ አይደለም ምንቅር ብዙ ነገር ሊያረግባት ይችላል። ማለት እየሄደችበት ያለችው ነገር በቃ ድርጅቱን ወይም ስልጣኗን ለተንኮልና ለክፋት ነው እየተጠቀመችበት ያለው። ሆን ብላ ወይዘሮ ሜላትን አንዳችም ነገር ሳታረጋት ልስራ ባለች እሷን ለመበቀል ነው እያንዳንዷ ነገር እየሄደች ያለችውና በዚህ ምክንያት እንግዲህ አቶ መዘክር እስከሚመጣ ድረስ ነው እንጂ ከዛ በኋላ ምናልባት ከድርጅቱም ልትወጣ ትችላለች ማለት ነው። በሌላ በኩል ወይዘሮ ሰላም እንግዲህ ስለጠፋባት ሳሚ በጣም ተጨንቃ ነበር በተደጋጋሚ እየደወለች። እናም እሱም ከሆስፒታል ወጥቷል ማለት ነው። ያው ጎኑን ተወግቷል፣ ግን ደግሞ አሁን ላይ ወደ ኖርማል ህይወቱ ተመልሷል። እናም እነ ሳሚና እነ ጆሮን በይቅርታ ነገሩን ፈተውት ነበር፣ ግን እሱ ይቅርታ ጠይቀዋል። ስለዚህ ይቅርታን ተቀበል ቢለውም ያን ያክል አረካም ማለት ነው። የሆነ ነገር ተንኮል እያሰበላቸው ነው፣ ጊዜውን እየጠበቀ ነው እንጂ እንዲህ በቀላሉ የሚፋታቸው አይመስልም። እና ጓደኛውንም ወይ እነሱን ምረጥ ወይ እኔን ምረጥ፣ ከሁለታችን ጋር የሚባል ነገር የለም። ወይ እነሱን መርጠህ እነሱ ጋር ትሄዳለህ፣ አለያም ደግሞ እኔን መርጠህ ከኔ ጋር ትሆናለህ። እና ምረጥ ሲለው እሱም በቃ አንተ ነው የምመርጠውና በቃ ካንተ ጋር ሆናለሁ አለው። እና መቼም እንደማይፋታቸው ነው እንግዲህ የዛተበት ማለት ነው። ሰላምም በተደጋጋሚ እሱን ስትፈልግ ስላጣቸው ምናሴ ሊጠይቃት መጥቶ ነበር። እና ምናሴም በራሱ ጉዳይ ተጨንቋል ማለት ነው። የነ ትንሱ ጉዳይ እንቆቅልሽ ሆኖበታል። እሷንም ይጠይቃታል፣ አልመለሰችላትም። ለምንድነው እዚህ ደሃ የሆኑት? ለምንድነው ውርቸው ያው እግሯ ስላመማት ውርቸር ላይ ተቀመጠችው የሚለው ጥያቄ ስለሆነበት እሱን እያወራት ነበርና በጣም እንደተጨነቀ ያስታውቅበታል ማለት ነው። እናም እሷ እህቷ ጓደኛ እንደሆኑ ነው የሚያውቀው ከተንሳይና ትሁት። እና ለምንድነው አንድ ቤት የሚኖሩት የሚለውም ጥያቄ ሆኖበታል። እናም ተንሱም እሷን ተከታተልኝ፣ ምን እንደምትሰራ አጣርተህ ንገረኝ ስላለችው ስልክ ደውሎላት ነበር። ስልክ ሲደውልላትም በቃ የት ነሽ ያለሽው? ላገኝሽ ፈልጋለሁ፣ አንቺ ነው ማግኘት የምፈልገው ትንሳኤን አይደለም ብሎ ነገራት ማለት ነው። እናም በዚህም አጋጣሚ እንግዲህ የምትሰራው በጣም ጥሩ እንዳልሆነ ከሁኔታዋ በጣም ከድንጋጤዋ ስለገመተች ያው ጥሩ ስራ እየሰራች እንዳልሆነና ለእሷ ስትል ዋጋ እየከፈለች እንደሆነች ትንሳኤ ስለተረዳች ነው እሷን ስራዋን እንዲያጣራላት የፈለገችው። እሱም ስራዋን አጣርቶ ለመናገር ዝግጁ ነው ማለት ነው። ሰላሚናም ልጁን ካገኘኸው በጣም ጠፍቷል እና ምናልባት ካገኘው እንደምፈልገው ንገርልኝ ብለው ነበረ። ምናሴም ችግር የለውም እኔ ጋ ባይመጣም እሱ የሚውልበትን ስለማቅ እዛ ሂጅ አናግርልሻለሁ አላት። ሂዶም አናገረው ማለት ነው። እና ጠፍተሃል በጣም እና ሰላም ነው ጠፍተሃል ያለችህ ልታናግርህ ትፈልጋለች ሲለው በጣም ነው ደስ ያለው። በቃ እየፈለገች ነው ብሎ ቀጥታ ነው የሄደው። እናም እሷ ስታየው ደስ አላት። ከዛ ግን በመጥፋቱና እንደዚህ በመኩራቱ ሆን ብሎ ስለመሰላት አኩርፈው ነበር። እና ቁጭ በይና ለምን እንደጠፋው ልንገርሽ ሲላተኝ እኔ አሁን ስራ አለብኝ አለቃዬም በቅርብ ነው የመጣው ቁጭ ማለት አልችልም ዝም ብለህ ንገረኝ አለችውና ከዛም ነገራት የጠፋበትን ምክንያት። መጀመሪያ ላመነችው ነበር። ከዛ ግን ቁስሉን ሲያሳያት በጣም ነው የደነገጠችው። እና በቃ አሁን ጥግን የሚያደርግህ ምግብ አመጣልሃለሁ ብላ ምግብ ልታዝለት ስትመጣ እሱ በጣም ደስ ብሎት እየሳቀ ነበር። ምክንያቱም
ስትረበስ ሲያት በቃ ምን ያህል እንደምትወደው ነው በዛው አጋጣሚ እየተረዳው ማለት ነው። እና በጣም እንድትቀርበው ብዙ ዋጋ ስለከፈለ እሷ መውደዷን የሆነ ትኩረት ስትሰጠው ስላየ በጣም ደስ አለው ማለት ነው። በሌላ በኩል ሀኒቾ እና ጆሮ ሌላ የሚያጣላቸው ክስተት ተከስቷል ማለት ነው። እንግዲህ መክሌት እስር ቤት ነበረች ለረጅም ጊዜ። አሁን ከእስር ቤት ወጣ ያው ጆሮን ተወደዋለች፣ በጣም ነው የምትወደው። እንደምትወደውም ሀና ታውቃለች። ግን ጆሮ ደግሞ ከፍቅሯ ይልቅ በቃ የሆነ ሊረዳት ነው የፈለገው በቃ ከዚህ በፊትም አብረው ጓደኛ ስለሆነች አብረው ብዙ ክፉ ጊዜያቶችን ስላሳለፉ እሱ ሊረዳት ነው የፈለገ። ብርም ከፍሎ ከእስር ቤት ያስወጣት ስለምታሳዝነው እና ብቻዋን ስለሆነ እሷ ለመርዳት ነው። እሱ ግን እሷ ለመርዳት በሚያደርገው ነገር እሷ የበለጠ እየቀረበችው እና ፍቅር እያያዘችው ነው። ይህም ነገር ያላማረው ተምቹ ማለት ነው። በቃ አንተ እርዳታህን ሳይሆን የምትፈልገው እሷን ነው። አንተ ነው የምትፈልገው እሷ እርዳታህን ብቻ አይደለም። ስለዚህ እሷን መራቅ አለብህ። ምክንያቱም ከእሷ ጋር እንደዚህ ሁኔታ ካየህ ሀና ልትከፋ ልትቀየም ትችላለች ብሏል። እሱ ምንም አልመሰለውም። ሀና እንደዚህ አይነት ሰው አይደለችም ለምን እንደምትቀየመው ብሏለኝ። እና ሀናን ካስከፋት እና በእሷን ምክንያት ካለቀሰች እንደማይለቀውና እሱ ላይም ችግር እንደሚፈጠር ነግሮታል ማለት ነው። እናም በስከ መጨረሻም አብሮ ከሱ ከቤቱ ነው የሚያኖራተኝ። ተኝታ በጧት መታ ሀኒቿ አየቻት ማለት ነው። እናም በጣም ነው የደነገጠችው። እና ቀጣዩን ክፍል አብረን የምናይ ይሆናል ማለት ነው። ምን ይፈጠራል በሀናና በጆሮ የሚለውን